በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። በኃይልም ይሁን በሰላም ቦታችንን እናስመልሳለን። ሰላም እንዴት ናችሁ? ውድ የሙሌ ኢንተርቴይንመንት ቤተሰቦች፣ ዛሬ ደግሞ በሌላ አዲስ ቪዲዮ መጥቻለሁኝ። በአማራና በትግራይ ክልል መካከል አወዛጋቢ የሆነው አንዱ የወልቃይት ጉዳይን በተመለከተ የፌዴራል መንግስቱ ግልጽ አቋሙን አሳውቋል። ጠቅላይ ሚኒስትሩ በትናንትናው ዕለት ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ላይ ስለ ወልቃይት ግልጽ ነው ያሉትን መረጃ ለህዝብ አጋርተዋል። አብረን እንከታተላቸው። ወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ የፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም ብሎ ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። መንገዱን ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት ስላለን አብዛኛው በኢንክሉሲቭ ናሽናል ዲያሎጉ 4 ዓመት የፈጀ ሂደት ነው። ብዙ ሺህ ሰዎች የሚሳተፉበት ነው። አሁን እኔን ካነጋገርኩ በኋላ ራንደምሊ ሄደህ አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብታነጋግር በዚህ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮች ይነሳሉ፣ ብዙ ቅሬታዎች ይነሳሉ። አንዱ ያንደኛውን ጥያቄና በሽታ ያደምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስት ነውና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ያስቸግራል። በፊት የአማራ ክልል ወልቃይት ወደሚለው አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር የለም። ሌላው ደግሞ በምክክር በውይይት ትግራይንም ማሳተፍን፣ እነሱም የኛው ወገኖች ናቸው፣ ኢትዮጵያውያን ናቸው። እነሱም በሚያስከፋ መንገድ የምንፈጽመው ነገር ጥቅም የለውም ብሎ ማመን ያለበት የአማራ ክልል ማህበረሰብ በዛም በዚህም ያለው የተዋሃደ ቅድም እንዳልኩት የተዋለደ በብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነውና ሁለቱንም ህዝብ በሚያሳምን በውይይት በምክክር ዊን ዊን አፕሮች ብንከተል ዘላቂ ሰላም ያረጋግጣል። ከዛ ውጭ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም ብለው የመደመር መንግስት በጽኑ ያምናል። እናንተስ በዚህ ላይ ምን ሐሳብ አላችሁ? እስኪ ሁላችሁም ያላችሁን ሐሳብ በኮሜንት ላይ አስቀምጡልኝ። ቸር ሰንብቱልኝ።